አርሰናል 1886 እስከ ዛሬ አንድ ክለብ ከየት ይጀምራል? አንዳንድ የእግር ኳስ ክለቦች በገንዘብ ይገነባሉ፣ አንዳንዶች በታላላቅ ተጫዋቾች ይገነባሉ፣ አንዳንዶች ደግሞ በዋንጫዎች ይታወቃሉ። ግን አርሰናል ከነዚህ በላይ የሆነ ታሪክ አለው። ከ1886 ጀምሮ የተጀመረ ታሪክ፣ ከፋብሪካ ሰራተኞች የተወለደ ክለብ፣ ከኦልዊች የተነሳ ክለብ፣ ከሃይብሪ ጋር የተለየ ማንነት የገነባ ክለብ፣ ከሄርበርት ቻፕማን ጋር የእግር ኳስ አስተሳሰብን የቀየረ ክለብ፣ ከአርሰን ቬንገር ጋር የእንግሊዝን የእግር ኳስን የቀየረ ክለብ እና ቮልትስ ዘ ኢንቪዚብልስ። ነገር ግን ከነዚህ ሁሉ በፊት አርሰናል ማለት ምን ነበር? እና ይህ የአንድ የእግር ኳስ ቡድን ታሪክ ብቻ አይደለም። ይህ የአርሰናል የእግር ኳስ ክለብ ታሪክ ነው። ሰላም ውድ የናቲ ፉትቦል ተመልካቾቻችን እንደምናችሁ፣ ሰላም ናችሁ? ላለው አዲስ የጀመርነው የአንድ ክለቦች ዶክመንተሪ ታሪካችሁን እናነሳለን። ዛሬ ደግሞ የመረጥነው የመጀመሪያው እንግዲህ ስለ አርሰናል ነው። ከመሰረቱ እስከ ዛሬዋ ድረስ ያለውን አርሰናል እንመለከታለን። የተመሰረተው እንግዲህ በ1886 ነው። እስካሁኗ 2025/26 ድረስ እንመለከታለን። ወደ ዞን እናልፋለን። አብራችሁ ቆዩ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ዛሬ አርሰናል ታሪክ እናነሳለን ማለት ነው። አብራችሁ ቆዩ። 1886 ሁሉም ነገር የጀመረው አመቱ 1886 ነበር። ቦታው ወልዊች፣ ደቡብ ለንደን። በዚያ ወቅት እግር ኳስ ዛሬ እንደምናውቀው ትልቅ የንግድ ዓለም አልነበረም። አንድ ቡድን ግን በወልዊች አርሰናል ሚንሽንስ ፋብሪካ ውስጥ በሚሰሩ ሰራተኞች መካከል መፈጠር ጀመረ። ዴቪድ ዳንስኪን እና ሌሎች ሰራተኞች የእግር ኳስ ቡድን ለመመስረት ወሰኑ። መጀመሪያ ስሙ ዲያል ስኩዌር ነበር። ይህ ስም ከፋብሪካ ውስጥ ካለ አንድ የስራ ቦታ የመጣ ነበር። በቡድኑ መጀመሪያ ዘመን ገንዘብ አልነበረም፣ ታላቅ ስታዲየም አልነበረም፣ ዝነኛ ተጫዋች አልነበሩም። ግን አንድ ኳስ ነበራቸው እና ህልም ነበራቸው። የመጀመሪያ ጨዋታ ኤስተር ወንድረስ ላይ 6-0 አሸነፉ። ከዚያም በክሪስማስ ቀን በ1886 በሮያል ኦክ ፑብ ተሰብስበው ስሙን ሮያል አርሰናል ለማድረግ ወሰኑ። በዚያ ቀን በሮያል ኦክ የተሰበሰቡ ሰዎች አንድ ቀን የእነሱ ቡድን ከዓለም ታላላቅ ክለቦች አንዱ እንደሚሆን ምናልባትም አላሰበውም። ግን ያ ትንሽ ውሳኔ ታሪክ ሊሆን ጀመረ። ወልዊች አርሰናል። የክለቡ ታሪክ በዚህ አላቆመም። በ1891 ክለቡ ፕሮፌሽናል ሆነ። ከዚያ ስሙ ወልዊች አርሰናል ሆነ። በ1893 ደግሞ የእግር ኳስ ሊግን ተቀላቀለ። ግን የወልዊች ዘመን ቀላል አልነበረም። የፋይናንሻል ችግሮች መጡ። ደጋፊዎች እንደ ሌሎች ታላላቅ ክለቦች ብዙ አልነበሩም እና አርሰናል አንድ ትልቅ ችግር ነበረው፣ ሎኬሽን፣ ቦታ። ወልዊች ከለንደን ዋና የእግር ኳስ ማዕከላት በጣም ርቆ ነበር። ክለቡ ለመትረፍ ከፈለገ አንድ ትልቅ ውሳኔ መውሰድ ነበረበት እና ያ ውሳኔ ሃይብሪ ነበር። ሃይብሪ 1913 አርሰናል ከወልዊች ወደ ሰሜን ለንደን ተዛወረ። ከደቡብ ለንደን ወደ ሰሜን ለንደን ወደ ሃይብሪ። ይህ ቦታ ለአርሰናል ከስታዲየም በላይ ሆነ። ሃይብሪ የክለቡ ማንነት ሆነ። ደጋፊዎች እዚያ ተሰበሰቡ፣ ታላላቅ ተጫዋቾች እዚያ ተጫወቱ፣ ታላላቅ ድሎች እዚያ ተደረጉ እና በተለይ ኖርዝ ለንደን ደርቢ የተለየ ትርጉም አገኘ። ሰሜን ለንደን ደርቢ ምክንያቱም አርሰናል ወደ ሰሜን ለንደን ሲመጣ ቶተናም በዚሁ አካባቢ ነበር። የሁለቱ ክለቦች ፉክክር በጊዜ ሂደት የእንግሊዝ እግር ኳስ ታዋቂ የደርቢ ጨዋታ አንዱ ሆነ። ግን ሃይብሪ እንደመጣ የአርሰናል ታላቅ ዘመን ገና አልጀመረም። አንድ ሰው መጥቶ ሁሉ ነገር ሊቀይር ነበረ። ሄርበርት ቻፕማን 1925 ሄርበርት ቻፕማን አርሰናልን ተቀላቀለ እና ከዚያ አርሰናል መለወጥ ጀመረ። ቻፕማን የእግር ኳስ አሰራርን ብቻ አልቀየረም፣ የክለቡን አስተሳሰብ ቀየረ። ታክቲክ፣ ፊትነስ፣ ትሬኒንግ፣ ኦርጋናይዜሽን እና የውጫዎች አመራር። 1930 አርሰናል የመጀመሪያውን ኤፍኤ ካፕ አሸነፈ። ከዚያ 1931 የሊግ ሻምፒዮንሺፕ አሸነፈ። አርሰናል በ1930ዎቹ ከእንግሊዝ ታላላቅ ክለቦች አንዱ ሆነ። ግን ይህ ዘመን አስደንጋጭ ሁኔታ ተቋረጠ። ሄርበርት ቻፕማን በ1934 ሞተ። ክለቡ በጣም ትልቅ መሪ አጣ። ግን አርሰናል አልቆመም። ቻፕማን የጀመሩ ስራ ቀጠለ። አርሰናል የሊግ ሻምፒዮንሺፕ ማሸነፍ ቀጠለ። እናም በ1930ዎቹ
ዘገነርስ የእንግሊዝ እግር ኳስ ኃይል ሆነው ቆዩ። ጦርነቱና የድህረ ጦርነት አርሰናል። ከዚያ የዓለም ጦርነት መጣ። እግር ኳስ ተቋረጠ። ብዙ ነገሮች ተለወጡ። ግን ጦርነቱ ካለፈ በኋላ እግር ኳስ እንደገና ተጀመረ። አርሰናልም ወደ ሜዳ ተመለሰ። 1948 ሊግ ሻምፒዮንሺፕ፣ 1950 ኤፍኤ ካፕ፣ 1953 ሊግ ሻምፒዮንሺፕ። እነዚህ ድሎችን አርሰናል ከእንግሊዝ ታላላቅ ክለቦች አንዱ መሆኑን አረጋገጡ። ግን ከዚያ የችግር ዘመን መጣ። ዘ ዳርክ ይርስ፣ የጨለማ ዘመን፣ ጨለማ ዓመት። እግር ኳስ ላይ አንድ ቡድን ለዘላለም ከፍ ብሎ አይቆይም። አርሰናልም ይህንን ተማረ። በ1950ዎቹ መጨረሻና 1960ዎቹ የክለቡ ብቃት ቀነሰ። ታላላቅ ዋንጫዎችንም አልመጡም። ደጋፊዎች መጠበቅ ጀመሩ። አንድ የአርሰናል ደጋፊ ራሱን ይጠይቅ ነበር፣ የኛ ታላቅ አርሰናል የት ሄደ? ነገር ግን ታሪክ አንዳንድ ጊዜ ከጨለማ በኋላ ብርሃን ይመጣል። 1970 ኢሮፓን ትሮፊ፣ 1971 ዘ ደብል ሊግ ሻምፒዮንሺፕ እና ኤፍኤ ካፕ አርሰናል እንደገና ተነሳ። ጆርጅ ግራሃም 1986 ጆርጅ ግራሃም የአርሰናል አሰልጣኝ ሆነ። ግራሃም የተለየ ነገር አመጣ፣ ዲፌንሲቭ ዲሲፕሊን። አርሰናል በዚያ ዘመን በጣም ጠንካራ ቡድን ሆነ። ቶኒ አዳምስ፣ ዴቪድ ሲመን፣ ሌዴክሰን፣ ኒግል ወንቸርበን፣ ስቲቨን ቦልድ እና በፊት ኢያን ራይት። 1989 አንፊልድ ሊቨርፑል ከአርሰናል። አርሰናል የሊግ ሻምፒዮንሺፕ ይወዳደር ነበር። የአመቱ መጨረሻ ጨዋታ አርሰናል ለማሸነፍ በ2 ጎል ልዩነት ማሸነፍ ነበረበት ሻምፒዮን ለመሆን። ከዛ እየጨረሰ ነበር። ከዚያ ሚካኤል ቶማስ ዘጎል። አርሰናል 2-0 ሊቨርፑልን አሸነፈ። በመጨረሻው ጊዜ የሊጉን ዋንጫ ተቀየረ። ይህ የእንግሊዝ እግር ኳስ ታላላቅ መጨረሻዎች አንዱ ሆነ። አርሰናል ሻምፒዮን ሆነ። አርሰን ዌንገር 1996 አንድ ሰው ከፈረንሳይ መጣ። ስሙ አርሰን ቬንገር ይባላል። ብዙ ሰዎች ግን በመጀመሪያ አልተማመኑበትም። አርሰናል የሚል ጥያቄ እንኳን ተሰማ። ግን ቬንገር ለአርሰናል የመጣው ለ90 ደቂቃ የእግር ኳስ እቅድ ብቻ መቀየር አልነበረም። የክለቡን ባህል ይቀይር ነበር። ትሬኒንግ፣ ዳይት፣ ፊትነስ፣ ሪኩዊርመንት እናም በሜዳ ላይ አታኪንግ ፉትቦል። 1997-98 ቬንገር ከአርሰናል ጋር የፕሪሚየር ሊግን እና ኤፍ ኤ ካፕን ደብል ዊነር አሸነፈ። ከዚያም አርሰናል በአዲስ መልክ ተገነባ። ፓትሪክ ቪዬራ፣ ዴኒስ በርከም፣ ሮበርት ፔሬስ፣ ፌርዲን ሉክዘምበርግ እናም ቴሪ ሄንሪ ዳንኤል ሄንሪ በአርሰናል የእግር ኳስ ታሪክ ሆነ። ቬንገር ደግሞ ቡድኑን ወደ ሌላ ደረጃ ደረሰ። 2001-2 ሌላ ደብል፣ ግን የሚመጣው የማንም ሰው ሊገምት አልቻለም። ዘ ኢንቪዚብልስ 2003-4 ይህ የአርሰናል ታሪክ ብቻ አይደለም፣ የእንግሊዝ እግር ኳስ ታሪክ ነው። አርሰናል በፕሪሚየር ሊጉ ላይ አንድም ጨዋታ ሲያሸነፍ የፕሪሚየር ሊጉን አሸነፈ። 38 ጨዋታ ምንም አይነት ሽንፈት። ይህ ቡድን በኋላ ዘ ኢንቪዚብል ተብሎ ታወቀ። ሄንሪ፣ በርካምፕ፣ ቪዬራ፣ ፔሬስ፣ አሽሊ ኮል፣ ሶል ካምፕል፣ ጄኒስ ሌማን እና ሌሎችም። አርሰናል በዚያ ሲዝን የእግር ኳስ ዓለምን አስደነቀ። ግን በዚያ ስኬት መካከል አንድ ትልቅ ፈተና መጣ። ኤኒው ስታዲየም፣ አዲስ ስታዲየም። ሃይብሪ ወደ ኤሚሬትስ። ሃይብሪ ታላቅ ታሪክ ነበረው፣ ግን አርሰናል ማደግ ነበረበት። የፋይናንሻል ግፊት፣ የስታዲየም አቅም፣ የአውሮፓ ክለቦች ውድድር፣ እነዚህ ሁሉ አርሰናል አዲስ መንገድ ይፈልግ አደረጉ እና በ2006 አርሰናል ከሃይበሪ ወደ ኤሚሬትስ ስታዲየም ተዘዋወረ። ሃይብሪ ተሰናበተ፣ ነገር ግን አርሰናል ታሪኩን ይዞ ቀጠለ። ኢንቪዚብል ከሆነ በኋላ አርሰናል ረጅም ጊዜ ፕሪሚየር ሊግን ዋንጫ አላሸነፈም። ታላላቅ ተጫዋቾች ተለዩ፣ ሄንሪ፣ ቪዬራ፣ ፋብሪጋስ፣ ፐርሲ እና ሌሎችም። ቬንገር ግን ክለቡን ለማቆየት ታገለ። ፋይናንሻል ሪስትሪክሽን እና ስታዲየም ዴሜት የክለቡን እጆች አስሮ ነበረ። ብድሩ፣ የስታዲየም ግን አርሰናል እንደገና ዋንጫ ነሳ። ኤፍ ኤ ካፕ 2014፣ 2015፣ 2017 እና 2020። ነገር ግን የሊጉን ዋንጫ እየራቀ ሄደ። በመጨረሻም 2018 አርሰን ቬንገር ተሰናበተ። 22 ዓመት፣ አንድ ሰው፣ አንድ ዘመን፣ አዲስ ዘመን። ከቬንገር በኋላ አርሰናል አዲስ መንገድ ፈለገ። ኡናይ ኤምሪ መጣ፣ ግን ነገሮች እንደተጠበቁት አልሄዱም። ከዚያ አንድ የቀድሞ አርሰናል ተጫዋች ወደ አሰልጣኝ መጣ፣ ሚኬል አርቴታ። በመጀመሪያ ግን ቡድኑ ብዙ ችግሮች ነበሩት። ውጤት አላመጣም፣ ትዕግስት ተፈተነ። ነገር ግን አርቴታ አንድ ነገር ጀመረ፣ ሪቢልድ። ወጣት ተጫዋቾች፣ ባህሪ፣ ዲሲፕሊን፣ ታክቲክ እና አዲስ የአርሰናል አይደንቲቲ። ቡካዮ ሳካ፣ ማርቲን ኦዴጋርድ፣ ዊሊያም ሳሊባ፣
ዴክላን ራይስ፣ ገብርኤል እናም ሌሎችም። አርሰናል እንደገና ወደ ፕሪሚየር ሊግ የሚወርደው ቡድን ሆነ። አርሰናል እንደገና ለምን ታላቅ ሆነ? አርሰናል ታሪክ ላይ አንድ ነገር ብቻ አይታይም፣ አዳፕሽን። 1886 ሰራተኞች የጀመሩት ቡድን በ1930ዎቹ በቻማን ተለወጠ፣ በ1990ዎቹ በቬንገር ተለወጠ። አሁንም በአርቴታ ስር እንደገና ራሱን እየገነባ ነው። ይህ የአርሰናል ልዩነት ነው። ዓለም ቢቀየር፣ እግር ኳስ ቢቀየር፣ አርሰናል መለወጥ መማር አለበት። ክለብ ወይስ ማንነት? አሁን ወደ 1886 እንመለስ። አንድ ቡድን፣ ጥቂት ሰራተኞች፣ አንድ ኳስና አንድ ህልም። ከዚያ ሮያል አርሰናል፣ ውልዊች አርሰናል፣ ሃይቡሪ፣ ሄርበርት ቻፕማን፣ ጆርጅ ግራሃም፣ አርሰን ቬንገር፣ ኢንቪዚብል ኢምሬትስ፣ አርቴታ እና አዲሱ አርሰናል። አርሰናል 14 ጊዜ እንግሊሽ ፕሪሚየር ሊግ አሸናፊና በኤፍኤ ካፕ ታሪክ ብዙ ድሎችን ያሳካ ክለቦች አንዱ ነው። 14 ጊዜ። ግን አርሰናል በዋንጫዎች ብቻ መለካት አይቻልም። ምክንያቱም አርሰናል ለብዙ ደጋፊዎች ክለብ አይደለም፣ አይደንቲቲ ነው። ሃይብሪድ ተዘግቷል። ተጫዋቾች መጥተዋል፣ ሄደዋል። አሰልጣኞች ተቀይረዋል፣ እግር ኳስ ተቀይሯል። ግን አንድ ነገር አልተቀየረም። አርሰናል ከ1886 ጀምሮ እስከ ዛሬ እና ታሪኩ ገና አላበቃም። እስከዚህ ድረስ ካየውና የአርሰናል ታሪክ ከወደዳችሁት ላይክ አድርጉ፣ ቻናሉን ሰብስክራይብ አድርጉ እና በኮሜንት ላይ ንገሩኝ። በአርሰናል ታሪክ ውስጥ የማትረሱ ተጫዋች ማን ነው? ሄነሪ፣ በርካም፣ ቬራ፣ አዳምስ፣ ራይት ወይስ ሌላ? ኖርዝ ለንደን ፎርኤቨር። ቀጣዩ ዶክመንተሪ የትኛው ክለብ ይሁን ላይ እንዲሆን ትፈልጋላችሁ? ኮሜንት ላይ አስቀምጡልኝ። ፉትቦል ታሪክን አብረን እንመለከታለን። ኮይክ፣ ኖርዝ ለንደን ፎርኤቨር፣ ዋቴቨር ዘ ዌዘር